ኮላዲር የሬዲዮ ስርጭት ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምላችኋል። የቀትር በኋላ ዜናውን እየላችሁ መቀርበው ከኮላዲር ዳዊት ጀግኔ ነኝ። እለቱ እሁድ ኦገስት 2 2015 ዓ.ም ሲሆን እንደ ኢትዮጵያ አቆጣጠር ደግሞ ሐምሌ 26 2007 ዓ.ም ነው። ክቡራትና ክቡራን አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ከኮላዲር ሬዲዮ ጣቢያ ግብዣችን ነው። በቀጥታ አጠር ያሉ የዕለቱን ዜናዎች እናሰማችኋለን። ወደ ዜናዎቹ ባሳለፍነው ሳምንት መጨረሻ ግብረ ሰዶማውያን በኢየሩሳሌም ከተማ ባደረጉት የመብት ጥያቄ ሰላማዊ ሰልፍ ላይ አንድ እስራኤላዊ አክራሪ ሃይማኖተኛ በሳንጃ ሰልፈኞቹ መሃል በመግባት ወቅቷል። ይህ ግለሰብ የተቀደሰችውን ከተማ ለእንደዚህ አይነት ሃይማኖትን የሚጻረር ተግባር በከተማይቱ መፈጸም የለበትም በሚል ስሜት ተነሳስቶ እንደሆነ ተረጋግጧል። ይህ ግለሰብ ከዚህ በፊት በሌላ ወንጀል እስር ቤት ውስጥ ተወርውሮ እንደነበር ጀሩሳሌም ፖስት በርዕሰ አንቀጹ ላይ አስፍሮታል። ግለሰቡ በፖሊስ ቁጥጥር ስር ውሏል። የማሌዚያ የመንገደኞች አውሮፕላን ቦይንግ 77 ማርች 2014 በህንድ ውቅያኖስ መከስከሱ የሚታወስ ነው። ባሳለፍነው ሳምንት የአውሮፕላኑ ስብርባሪ ክንፍና አንድ የመንገደኞች ሻንጣ መገኘቱ ተረጋግጧል። ይህ የአውሮፕላኑ ስብርባሪ ክንፍ ለምርመራ ወደ ፈረንሳይ ሀገር ቱሉዝ ወደምትባል ከተማ ተልኳል። የምርመራው ውጤት ትክክለኛ መረጃ ይሰጣል ተብሎ እየተጠበቀ ነው። ሳንት ፒተርስቡርግ አንድ የ68 ዓመት አዛውንት የሰው ነፍስ አጥፍታለች ተብላ ተይዛለች። ይህች የ68 ዓመት አዛውንት ባሏን እንደገደለችና ሰውነቱን ቆራርጣ ቆሻሻ መጣያው እንደጣለች ፖሊስ ደርሶ ማረጋገጥ ችሏል። ይህች ሴትዮ የአእምሮ ችግር እንዳለባትም የቅርብ ጎረቤቶቿ ተናግረዋል። ሴትዮዋ በፖሊስ ቁጥጥር ስር ሆና የወንጀል ምርመራ ክፍል ውስጥ የማኝ ቃሏን እንድትሰጥ ተጠይቃለች። ንብረትነቱ የኦሳማ ቤንላደን ቤተሰብ የሆኑ የግል አውሮፕላን አርብ ምሽት ከሚላኖ ተነስቶ ወደ ደቡብ ብሪታንያ በመብረር ላይ ያለ ለማረፍ ሲሞክር የመኪና ማቆሚያ ሜዳዎች ላይ ተከስክሶ የኦሳማ ቤንላደን እንጀራ እናትና እህቱ በአውሮፕላን ውስጥ እንደነበሩ ዴይሊ ሜይል የተሰኘው ድረገጽ በርዕሰ አንቀጹ ላይ አትቷል። የቤንላደን እንጀራ እናትና እህቱ በቦታው ህይወታቸው እንዳለፈ ዜናው አስታውቋል። ይህ ንብረትነቱ የኦሳማ ቤንላደን ቤተሰብ የተሰኘው ዘመናዊ አውሮፕላን ሞዴል አብርፓኖም 300 ሲሆን በጣም ውድና ዘመናዊ አውሮፕላን ሲሆን እስከ 15 ሚሊዮን የአሜሪካን ዶላር እንደሚያወጣ ተያይዞ የመጣው ዜና አስረድቷል። ክቡራትና ክቡራን አድማጮቻችን ለሰዓቱ ከቀትር በኋላ ያዘጋጀሁላችሁ ዜናና ያቀርብኩላችሁ በዚህ ይፈጸማል። ሳምንት በሌላ ፕሮግራም እስክንገናኝና የተለያዩ አጠር ያሉና ወቅታዊ አስደናቂ ዜናዎችን እየላችሁ እስከቀርብ ድረስ ከኮላዲር ሬዲዮ ጣቢያ ዜናዎችን እየቀረብኩኝ ዳዊት ጀግኔ ነኝ። በሚቀጥለው ጊዜ በሌላ ዜናዎችና ትኩስ ዜናዎች እስክንገናኝ መልካም ቀን፣ በሰላም ዋሉ።